ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ቃለ ምልልስ ከመለስ ዜናዊ ጋር። አሰብን በመስጠት አይቆጨኝም። በአብርሃም ቬርጎስ ከምሊኒክ መጽሔት 1992 ሚያዝያ እትም የተወሰደ። ኦገስት 1974 ዓ.ም አዲስ አበባ ውስጥ በሚገኝ ቡና ቤት ውስጥ ቁጭ ብዬ ቢራዎች እየጠጣሁ ነበር። ሰዓቱ ለ11 ሰዓት ሩብ ጉዳይ ሲሆን የሰዓት እላፊ ገደብ የተጣለበት የጊዜ ገደብ ሊደርስ 15 ደቂቃ ብቻ ቀርቷል። ነገር ግን እኔና ሌሎች ከውጭ የመጣን የሕክምና ተማሪዎች ከአንድ የቡና ቤቱ ሰራተኛ ጋር በመሆን ትንሽ እናመሻለን። ወቅቱ በኢትዮጵያ ውስጥ ብጥብጥና መንግስት አልባነት የነገሰበት ነበር። በዓመቱ መጀመሪያ ላይ ተማሪዎች ከፍተኛ የተቃውሞ ሰልፍ አድርገው የነበረ ሲሆን የተማሪዎቹም ተቃውሞ የንጉስ ኃይለ ሥላሴ መንግስት በወታደራዊ ኃይሎች እንዲገለበጡ አድርጓል። ከወር በኋላ ነበር ሙሉ በሙሉ ንጉሠ ነገስቱ ከስልጣን መውረዳቸው በይፋ የተነገረው። ከተማዋን ተቆጣጥሮ እየጠበቀ የሚገኘው ሰራዊት የሚተኩሰው ጥይት ድምጽ በከተማዋ ያስተጋባል። ወታደራዊ መንግስት ተማሪዎች በዲሞክራሲያዊ የሚያደርጉትን ጥሪ ማድመጥ ካቆመ ትንሽ ቆይቷል። በአጠቃላይ የተማሪዎቹን የዲሞክራሲ ጥያቄ ለመመለስ ምንም ፍላጎት ያለው አይመስልም። በየዕለቱ ጠዋት የተማሪዎች የምሁራንና የቀድሞ የንጉሳዊ መንግስት ደጋፊዎች ሬሳዎች ለመቀጣጫነት በየጎዳናው ተዘርረው መታየት የየዕለት ክስተት ከሆነ ሰነባብቷል። የሕክምና ትምህርት ቤቱ ተዘግቷል። ወደ ኤምባሲዎች በየዕለቱ ጠዋት በመጓዝ የመውጫ ቪዛ መጠየቅን የየዕለት ተግባራችንም ከሆነ ዋላ ደር ብሏል። በሀገሪቱ ምን እየተከናወነ እንደሆነ ለማወቅ ከቢቢሲ ሬዲዮ ጣቢያ የሚተላለፈውን ዘገባ ለማድመጥ ሬዲዮናችንን መጎርጎርም ስራዬ ብለን ተያይዘነዋል። ቀኑን ሙሉ የወታደር ጂፕ መኪናዎች መትረየሶቻቸውን ደግነው ከተማዋን ሲያካልሉ ይውላሉ። በከተማዋ አሰሳ የሚያደርጉት ወታደሮች ሁሉም ወንዶች ሲሆን በደንብ የተወለወሉ ወታደራዊ ጫማዎችና የሚሊተሪ ዩኒፎርሞችን ይለብሳሉ። በዚህ ላይ ጠመንጃዎችን ይዘው ለሚመለከቷቸው በጣም ያስፈራሉ። በአዲስ አብዮታዊ በሆነ ኃይል የተሞሉ በመሆናቸው ሲናገሩ ድምጻቸው እንደ ብራቅ ነው የሚጮኸው። አንድ ቀን ከእኩለ ሌሊት በኋላ 2 አሳሽ ወታደሮች ቡና ቤት ውስጥ ነበሩ። አንደኛው በድንገት ሽጉጡን መዘዘ። በቡና ቤት ውስጥ የነበረ ሰው ሁሉ ራሱን ለማዳን ወለሉ ላይ ለጣለ። ሰላማዊ የቡና ቤቱ ደንበኛ በደረቱ እየተሳበ ለመሸሸግ ይሞክራል። ተቃዋሚዎቹ ግለሰቦች በመስኮት እየዘለሉ ማምለጥ ጀመሩ። የቡና ቤቱም ሰውዬ ተከትሏቸው በመስኮቱ ወጣ። ቀስ እያልንም እኛም ወደ መስኮቶቹ ተጠጋን። ከጥቂት ደቂቃ በኋላ አሳሽ የወታደር ጂፕ መኪኖች እሳት የጎረሱ ወታደሮችን እንደጫኑ ከተፋሉ። በቡና ቤት ውስጥ ቀልድ ቢጤ ሰንዝሮ የነበረው ግለሰብ ከወታደሮቹ ጋር በደም ተጨማልቆ ተጋድሟል። ከርቀት የአካባቢው ሰዎች ሰብሰብ ብለው ይታያሉ። እስከ መቼ በዚህ ሁኔታ እዚች ሀገር ውስጥ እንደምንቆይ ማሰላሰል ጀመርኩ። በዚያው ዓመት መጨረሻ አካባቢ ግን ከኢትዮጵያ ለመውጣት ቻልኩኝ። በመጀመሪያ ያመራሁት ወደ አሜሪካ ሲሆን እዚያም በነርስነት ለጥቂት ጊዜ አገልግያለሁ። ከዚያም የጀመርኩትን የሕክምና ትምህርቴን ለመከታተል ወደ ህንድ አመራሁ። ከዚያም በኋላ ወደ አሜሪካ ተመልሼ እስካሁንም እዚያው እየኖርኩ እገኛለሁ። በአዲስ አበባ አብረውኝ በሕክምና ትምህርት ቤት ይማሩ የነበሩት አብዛኞቹ ተማሪዎች አምባገነኑን የኮሎኔል መንግስቱ ኃይለማርያምን ለመገልበጥ የሽምቅ እንቅስቃሴውን ተቀላቅለዋል። የሽምቅ ትጥቅ ትግሉን ከተቀላቀሉት ከሕክምና ትምህርት ቤቱ ተማሪዎች መካከል ከእኔ በአንድ ዓመት ዝቅ ብለው ትምህርታቸውን ይከታተሉ የነበሩት ጎበዙ መለስ ዜናዊ ይገኙበታል። እኔና የኔ ክፍል ልጆች
ወይንም ባቾች ብዙ ጊዜያችንን እናጠፋ የነበረው በሆስፒታሎች ውስጥ ስለነበር ብዙም በዋናው ግቢ ወይንም ካምፓስ ፖለቲካ አልተጠመድንም ነበር። ነገር ግን መለስና የመለስ ክፍል ተማሪዎች ግራ ዘመም ፖለቲካን የሚደግፉና የተቃውሞ እንቅስቃሴውን ለመቀላቀል ዝግጁ የሆኑ ነበሩ። መለስ ዜናዊ በአሁኑ ወቅት የኢትዮጵያ ጠቅላይ ሚኒስትር ናቸው። ከኢትዮጵያ ከወጣው ከ10 ዓመታት በኋላ ወደ ኢትዮጵያ የመመለስ ፍላጎት በጥቂቱ አድሮብኝ ነበር። ነገር ግን ዛሬ ነገ ወደ ኢትዮጵያ ተመልሼ ጉብኝት አደርጋለሁ ስል ብዙ ዓመታት ተቆጠሩ። በዚህ ዓመት በዋሽንግተን ለሚገኘው የኢትዮጵያ ኤምባሲ ኢትዮጵያን ለመጎብኘትና መለስ ዜናዊን ለማነጋገር ከመለስ ዜናዊ ጋር ቃለ ምልልስ በማድረግ እንዲፈቀድልኝ የሚጠይቅ ደብዳቤ አስገባው። እድሜያቸው በአስራዎቹ ለሚቆጠሩ ልጆቼ ኢትዮጵያ እስከዛሬ ለምን ከአእምሮዬ እንዳልወጣች ባልነግራቸው አንድ ቀን ግን ወደ ኢትዮጵያ ተመልሼ እንደምመጣ ግን እነግራቸው ነበር። አሁን እድሜዬ በአርባዎቹ አጋማሽ ላይ ሲሆን አዲስ አበባን የማየት ፍላጎቴ በጣም ጨምሯል። ኤምባሲው አንዳንድ የታተሙ ስራዎቼን ከደብዳቤ ጋር አድርጎ ወደ አዲስ አበባ ከላከ በኋላ በ2 ቀናት ውስጥ መልስ ሰጠኝ። ወደ አዲስ አበባ እንድገባ እንደተፈቀደልኝና መለስ ዜናዊንም ቃለ ምልልስ ለማድረግ ቀጠሮ እንደተያዘልኝ ተነገረኝ። ወደ ኢትዮጵያ የመግቢያ ቪዛዬን ለመውሰድ በሄድኩበት ወቅት እዚያ የሚገኙ የፕሬስ ባለስልጣናት በፍጥነት ፈቃድ ያገኘሁት ከበላይ በመጣ ትዕዛዝ ሊሆን እንደሚችል ነገሩኝ። ጠቅላይ ሚኒስትሩ ቃለ ምልልሶችን ለማድረግ ለሚጠይቋቸው የውጭ ጋዜጠኞች ለመስጠት ብዙ ጊዜ እንደሚዘገዩም ገልጸውልኛል። ከታሪኩ ጋር የቅርብ ትስስር ስላለኝ በፍጥነት ቀና መልስ የተሰጠኝ ይመስለኛል። በጉብኝቴ ወቅት በኢትዮጵያና በአዲሱ ሀገር ኤርትራ መካከል ያገረሸው ጦርነት ከፍተኛ ደረጃ ላይ ደርሶ በነበረበትና በባድመ ላይ ከፍተኛ ውጊያ ከተደረገ በኋላ ነበር። በባድሜ በ4 ቀናት ውጊያ የሞቱት ሰዎች ቁጥር በጠቅላላ ከሶቮ ጦርነት ከሞቱት ሰዎች እንደሚልቅ ይነገራል። እንደ ኢትዮ ኤርትራ አይነት ግጭቶች እያገረሹ በሚገኙበት ሁኔታ በአፍሪካ ቀንድ መቼ ሰላምና መረጋጋት እንደሚመጣ መናገር ያዳግታል። በአካባቢው ይሄ ለምን እንደሚሆን ግን አላውቅም። በቀጥታ ከጠቅላይ ሚኒስትር ጋር የመገናኘት ዕድል ማግኘቴን ከሰማው በኋላ ለ16 ዓመታት ሀገሪቱን የመራውን የኮሎኔል መንግስቱ ኃይለማርያምን የአፍሪካ ስታሊን ገርስሰው ስልጣን ከጨበጡት ግለሰብ ፊት መቅረቤ እውን ሆነ። የተወለድኩት ኢትዮጵያ ውስጥ ነበር። ቤተሰቦቼ መምህራን ሲሆኑ በ1950ዎቹ ንጉሠ ነገሥቱ በነደፉት የዘመናዊነት ወይንም ሞደርናይዜሽን ፕሮግራም እንዲሳተፉ ተቀጥረው ነበር ወደ ኢትዮጵያ የመጡት። ኢትዮጵያዊ ዜግነት ባይኖረኝም ተወልጄ ያደግኩት በባህር ዛፍ በተከበበችው አዲስ አበባ ከተማ ነበር። ለአቅመ አዳም የበቃሁትም እዚያው አዲስ አበባ ውስጥ ሲሆን መላ የህይወት ጊዜን አዲስ አበባ ውስጥ የምኖር አድርጌ ነበር የማስበው። ከህፃንነት ዕድሜ አንስቶ በሰሜን ኢትዮጵያ ኤርትራውያን ለነጻነት የትጥቅ ትግል እንደሚያደርጉ አውቃለሁ። ኤርትራ በአንድ ወቅት የኢጣሊያ ቅኝ ግዛት ነበረች። እንደ አውሮፓውያን አቆጣጠር በ1941 ዓ.ም የብሪታንያ ወታደሮች የሙሶሊኒን ኃይል ከጠራረጉ በኋላ በፌዴሬሽን ከኢትዮጵያ ጋር እስከ ተቀላቀለችበት እንደ አውሮፓውያን አቆጣጠር 1952 ዓ.ም ድረስ በብሪታንያ የበላይ ቁጥጥር ስር ቆይታለች። ከ10 ዓመታት በኋላ ንጉሥ ኃይለ ሥላሴ የኤርትራን ፌዴሬሽን አፍርሰው ከኢትዮጵያ ጋር ሙሉ በሙሉ እንድትንቀላቀል ወይንም እንድትዋሃድ አደረጉ። ከዚያ በኋላ ነው እንግዲህ ይህንን በመቃወም ለ30 ዓመታት የነጻነት የትጥቅ ትግል የተካሄደው። ኢትዮጵያን ለቅቄ ከወጣው እንደ አውሮፓውያን አቆጣጠር ከ1974 ዓ.ም በኋላ ወታደራዊ መንግስት በኤርትራ አማጽያን ላይ የሚያደርገውን ወታደራዊ ዘመቻ አጠናክሮ ቀጠለ። በተመሳሳይ ወቅት ከኤርትራ ደቡብ በምትገኘው የትግራይ ክፍለ ሀገር ለነጻነት የሚደረግ ትግል ተጀምሮ ነበር። በትግራይ የትጥቅ ትግል ከጀመሩት መካከል የሕክምና ትምህርታቸውን አቋርጠው ወደ በረሃ የወጡት መለስ ዜናዊ ይገኙበታል። ግንባር ቀደም ተዋጊ የነበሩ ሲሆን ከገበሬዎች ከቄሶችና ከተማሪዎች ጋር በጋራ በመሆን
የትግራይ ህዝቦች ነጻነት ግንባር ህወሓትን በመመስረት ትግላቸውን አካሂደዋል። በማዕከልም የሽምቅ እንቅስቃሴውን መስመር ያስያዘውን ማርክሲስት ሌኒናዊ ሊግ መስርተው ነበር። የሊጉም ሊቀመንበር ነበሩ። እንደ አውሮፓውያን አቆጣጠር በ1991 ዓ.ም የትግራይ ሽምቅ ተዋጊዎች በአቶ ኢሳያስ አፈወርቂ በሚመራው ከትግራይ ሽምቅ ተዋጊዎች ጋር ግንባር በመፍጠር በብዙ ግንባሮች የመንግስቱ ኃይለማርያም ሰራዊት ክፉኛ ድል ነሱት። ተዋጊዎቹ ወደ አዲስ አበባ በድል አድራጊነት በገቡበት ወቅት የካኪ ቁምጣና ሰንደል ጫማዎችን አድርገው እንደነበር አሁን እያስታወሱ የሚናገሩ ሰዎች አጋጥመውኛል። በወቅቱ ይህን ታላቅ ለውጥ በጋዜጦችና በሌሎች ሚዲያዎች የምከታተለው በኩራት ነበር። የመለስ የሽምቅ ተዋጊ ቡድን ከሌሎች ዴሞክራሲያዊ ከሆኑ ቡድኖች ጋር ግንባር በመፍጠር አዲስ መንግስት በኢትዮጵያ መሰረቱ። በ30 ዓመቱ የትጥቅ ትግል 60 ሺህ የሚሆኑ ሰዎች ሕይወት ያጡት ኢሳያስና ኤርትራውያን እንደ አውሮፓውያን አቆጣጠር በኢትዮጵያ ምርቃት ነጻነታቸውን መረጡ። ፕሬዝዳንት ክሊንተንና ሌሎች ለነጻነት ጎን ለጎን ተሰልፈው ለድል የበቁትን ኢሳያስንና መለስን የአፍሪካ አዲሶቹ መሪዎች ሲሉም አንቆለጳጵሰዋቸው ነበር። መቼም እነዚህ ሁለቱ አጋሮች ደግሞ ወደ ጦርነት ይገባሉ የሚል አመለካከት ወይንም ሐሳብ አልነበረኝም። አልሜውም አላውቅም። የግጭቱ አንደኛው ምክንያት ኢኮኖሚያዊ ነው። ብዙ ኢትዮጵያውያን መለስ ለኤርትራውያን ብዙ ተለሳልሰው ነበር የሚል ስሜት አላቸው። ኢትዮጵያ የኤርትራን አዲስ የገንዘብ ኖት ከሀገሪቱ የንግድ እንቅስቃሴ ጋር ይቀርናል በማለት መቃወሟ ኤርትራውያንን አስከፋቸው። ግጭቱ የፈነዳው እንደ አውሮፓውያን አቆጣጠር ሜይ 1998 ዓመተ ምህረት ነበር። ከድንበር መቆራቆሱ በኋላ የኤርትራ ሰራዊት ወደ ባድሜ ዘልቆ ገባ። ባድሜ ሁለቱ ሀገሮች ግጭት የጀመሩበት ስፍራ ነች። ከዚያም በአሜሪካ በሩዋንዳና በአፍሪካ አንድነት ድርጅት የቀረበውን የሰላም እቅድ መቀበሏን ገለጸች። ነገር ግን ኤርትራ ባለፈው ዓመት የካቲት ወር በ4 ቀናት ባድሜ ላይ ከተደረገው ጦርነት በፊት እቅዱን አልተቀበለችውም ነበር። በ10 ሺዎች የሚቆጠሩ የኤርትራ ወታደሮች በባድሜ ላይ የተጠናከሩ ምሽጎችን ሰርተው የጠመንጃቸውን አፈሙዝ ደግነው ኢትዮጵያውያንን ይጠብቁ ነበር። ከዚህ በተጨማሪ ምሽጎቹን በፈንጂዎች አጥረዋቸው ነበር። ቁጥራቸው እንደ ኤርትራውያኑ የሚሆን የኢትዮጵያ ወታደሮችም ባድሜን ከኤርትራውያኖች ለማስለቀቅ በቁርጠኝነት ተሰልፈዋል። ሳይታሰብ የኢትዮጵያ እግረኛ ወታደሮች በከባድ መሳሪያዎችና በታንኮች እየተደገፉ በኤርትራውያን የመከላከያ ቀጠና ላይ ጥቃት ሰነዘሩ። በመጨረሻም የኤርትራውያኑ የመከላከያ ቀጠና በሁለት በመክፈል ከበቡት። ጦርነቱ በዘመናዊ ዓለም ከተካሄዱ ዘግናኙ ጦርነት ነበር። አንዴ የኢትዮጵያ ወታደሮች የኤርትራን ሰራዊት አሸንፈው ባድሜን መልሰው በእጃቸው ካስገቡ በኋላ ኤርትራ የሰላም እቅዷን መቀበሏን አስታወቀች። በኢትዮጵያ ጉብኝት ባደረኩበት ወቅት ኢትዮጵያውያንና ኤርትራ ድርድር ላይ ቢሆንም ፍርሃት እንደነገሰ ነበር። ሌሎች ግጭቶች በሁለቱ ሀገር ወታደሮች መካከል በተለያዩ ግንባሮች ቢካሄዱም እንደ ባድሜ አይነት ጦርነት ግን በየትም አልተካሄደም። አዲስ አበባ የደረስኩት ባለፈው ሴፕቴምበር መጨረሻ አንድ ምሽት ላይ ነበር። ግትሮቹ የጉምሩክ ባለስልጣናትና ጠመንጃ የታጠቁ ያልተለመዱ አይነት ወታደሮች የድሮ ፍራቻዬን ቀስቅሰውብኝ ነበር። ነገር ግን በከተማው ያሉት የባህር ዛፎችና የከተማዋን ገጽታ ስመለከት እንባዬ መጣ። የጉምሩክ ሰራተኛ የሆነችን ወይዘሮ በአማርኛ ሳናግራት የፊቷ ገጽታ በአንድ ጊዜ በማራኪ ፈገግታ ተሞላ። ከዚህም አዲስ አበባ ውስጥ እንደተወለድኩኝና ከረጅም የውጭ ሀገር ቆይታ በኋላ መመለሴ እንደሆነ ነገርኳት። እንደዚያ ከሆነ የውጭ ዜጋ አይደለህም በማለት በጥሩ ሰላምታ አስተናገደችኝ። በአንድ ወቅት መኪኖች ውር ብቻ ይሉባቸው የነበሩት የከተማዋ መንገዶች በመኪናዎች ተጨናንቀዋል። ለዘመናት ናፍቆኝ የቆዩት የከተማዋን ገጽታዎች እስከምጠግባቸው ድረስ ተመለከትኳቸው። ቶሎም ተሰላችቻቸው ላለመሄድ ወሰንኩኝ። ሂልተን ሆቴል ካረፍኩኝ በኋላ በፊት የምኖርበት ቤት አቅራቢያ ወደምትገኘው አነስተኛ ቡና ቤት አመራው።
የቡና ቤቱ ባለቤት ወይዘሮ በሞቀ ሰላምታ ተቀበሉኝ። ለካስ የኢትዮጵያውያን ሰላምታ አሰጣጥ እንደዚህ አስደናቂ መሆኑን ዘንግቼው ኖሯል። ሁላችንም ያረጀን መምሰላችንን ብቀበለውም መብሰላችን ግን ሀቅ ነው። ቡና ቤቱ ምንም አልተለወጠም። አሁንም በቡና ቤቱ ግድግዳ ላይ የአፄ ኃይለ ሥላሴ በወታደራዊ ዩኒፎርም ሆነው ከብሪታንያ ልዕልት አና ጋር የተነሱት ፎቶግራፍ ተሰቅሏል። በጣም አስቂኝ ፎቶግራፍ ነው። ምናልባት በወታደራዊ መንግስት ስርዓት ጊዜ ፎቶግራፉን መስቀል ያስገድል ይሆናል። ነገር ግን በቡና ቤቱ ውስጥ የሚሸተው የቡና የሲጃራና የዕጣን ሽታ ቡና ቤቷን ከሞሉት ሰዎች ወይንም ደንበኞች ጋር ሲደመር በሀገሪቱ ታላቅ ለውጥ እንደተደረገ ይመሰክራል። በቀጣዮቹ ቀናት በፊት አውቃቸው የነበሩ ሰዎችን መኖሪያ ቤቶች ስጎበኝና ሳስስ ቆየው። የታክሲ ሹፌሮችን ድሮ ሞተር ሳይክሌን አሽከረክርበት በነበረው አውራ ጎዳና ላይ እያሽከረከረ አካባቢውን እንዲያስጎበኘኝ አደረግኩ። የከተማዋ ሕዝብ ያኔ ከነበረበት ግማሽ ሚሊዮን ወደ 4 ሚሊዮን አድጓል። ይህ በእንዲህ እንዳለ ግን በከተማዋ በወቅቱ እንዳሸን ፈልተው የነበሩ የውጭ ዜጎች፣ የአርመኖች፣ የግሪኮች፣ የኢጣሊያኖች፣ የህንድ የንግድ ድርጅቶች ከስመው ጠፍተዋል። የመለስ ዜናዊ መንግስት ቀድሞ የነበረውን የህዝብ ኢኮኖሚ ስርዓት አስወግዶ በአዲስ ነፃ ገበያ ኢኮኖሚ ስርዓት ተክቶታል። የሀገሪቱ ኢኮኖሚ ክፍት መሆን የውጭ ኢንቨስተሮች ወደ ሀገሪቷ ገብተው ገንዘባቸውን ኢንቨስት እንዲያደርጉ ያስቻለ ሲሆን ቁጥራቸው ቀላል የማይባል መካከለኛ ደረጃ ላይ የሚገኙ ሰዎች ሁሉ ሀብት እንዲያገኙ ረድቷቸዋል። ነገር ግን አንዳንድ አሁንም ያልተለወጡ ነገሮች አሉ። የዋጋ ግሽበት የሰውን የመግዛት አቅም አዳክሟል። ስራ አጥነት ነግሷል። ከትግራይ የወጡ ልጆች ስልጣን በመያዛቸው በተለይ በአዲስ አበባ ብዙ ቁጥር ያላቸው አማሮችና ኦሮሞች ደስተኞች አይደሉም። አሁንም ቢሆን ቁጥራቸው ቀላል የማይባል ኢትዮጵያውያን ከኤርትራ ጋር ይደረግ የነበረው ጦርነት ትክክል ነበር የሚል እምነታቸውን እንደገነቡ ናቸው። ከጠቅላይ ሚኒስትር መለስ ዜናዊ ጋር ያደረጉት ቃለ ምልልስ የተከናወነው አምባገነኑ መንግስት በሰራው ህንጻ ውስጥ በሚገኘው ቢሮአቸው ነበር። አንድ ሰፊ እንግዳ መቀበያ ክፍል ውስጥ እንድገባ ከተደረገ በኋላ በጥቂት ደቂቃ ውስጥ እድሜያቸው በ40ዎቹ ውስጥ የሚገመተው አጠር ደልደል ያሉት መለስ ገቡ። እንኳን ደህና ተመለስ በማለት ሰላምታ ቀረቡልኝ። በእርግጥ የዩናይትድ ስቴትስ ልዩ ልዑክ ወደ ኢትዮጵያ ሊመጡ በዝግጅት ላይ እንደሆኑና ጦርነቱም ገና ያልተቋጨ መሆኑን ጠንቅቄ ያውቃለሁ። ነገር ግን መለስ በምንም አይነት ውጥረት ውስጥ ቢሆን ጭንቀታቸውን ለማንም ፊት ለፊት አያሳዩም። አንዳንዴ እንቅልፋቶ እንዳደረ ሰው አይናቸውን በእጃቸው ያሻሉ። በእርግጥ ስልጣን ከጨበጡ በምን ጊዜው በቢዝነስ ማኔጅመንት ዲግሪ እንደጨበጡ የሚደነቅ ነው። የሕክምና ትምህርታቸውን ለማቋረጥ በመገደዳቸው ይጸጸቱ እንደሆነ ጠየኳቸው። በዚያን ወቅት የሕክምና ትምህርት ቤት መግባት ቀላል አልነበረም። ስለዚህ አንድ የጀመርከውን ነገር ማቋረጥ ወይንም መተው ቀላል ነገር አይደለም። በሌላ በኩል ግን እንደ አውሮፓውያን አቆጣጠር በ1974 ህዝባዊ አመጽ አብቦ በነበረበት ተስፋ በፍጥነት በወታደራዊ ጁንታ ጨለመ። ከዚያም እነዚህን ስልጣን የጨበጡ ወታደሮችን ማነጋገር የሚቻለው በሚገባቸው ቋንቋ በጠመንጃ መሆኑን ተገነዘብኩ በማለት መለሱልኝ። ትጥቅ ትግሉን የተቀላቀሉት እንደ ግንባር ቀደም ወይንም እንዳመራር ተዋጊ ሆነው ነው የሚል ጥያቄም አንስቼላቸው ነበር። ሳቅ ካሉ በኋላ የትጥቅ ትግሉ የተጀመረ ሰሞን በተዋጊዎች መካከል ይህን ያህል የሥራ ክፍፍል አልነበረም። ንቅናቄው የተጠናከረና እያደገ ሲመጣ ግን ከተዋጊነት ወጥቼ በድርጅት ሥራ ውስጥ ተሰማራሁ በማለት መለሱልኝ። እንደ አውሮፓውያን አቆጣጠር ከ1974 እስከ 1991 ዓ.ም ያለ ማሰለስ መታገል እልህ አስጨራሽ መሆኑን በማጤን ተስፋ ቆርጠው የነበረበት ወቅት ነበር እንዴ ስል ጠየቅኳቸው። መለስ በጣም አስቸጋሪ ወቅቶች ነበሩ። ማንም ቢሆን የትግሉን ውጤት እርግጠኛ አልነበረም። ነገር ግን አንዴ ከገባሁበት በኋላ አንድም ጊዜ ጥርጥር ያደረብኝ ጊዜ የለም። ስለ ኢሳያስ አፈወርቂ ለመጠየቅ አቅማማሁ። የምዕራባውያኑ የዜና ድርጅት ሁለቱ መሪዎች በትጥቅ ትግሉ የቅርብ ግንኙነት እንደነበራቸውና ጓደኛሞች አድርገው የሚዘግቡ ስለሆነ
ጉዳዩ በጣም ስሜትን የሚነካ ይመስላል። ነገር ግን እርሶና ኢሳያስ በአንድ ክፍል ውስጥ ለብቻችሁ ብትገናኙ ልዩነታችሁን ለመፍታት የምትችሉ ይመስሎታል ወይ የሚል ጥያቄ አነሳውላቸው። በእኔና በኢሳያስ መካከል ስላለው ግንኙነት አንድ የተፈጠረ የፈጣሪ ታሪክ አለ። እውነታው ግን በእኔና በኢሳያስ መካከል የነበረው ግንኙነት ግላዊ ግንኙነት ጭምር ያዘለ አልነበረም። ፖለቲካዊ ጉዳይ ነበር በአንድ ጎራ ያሰለፈን። ከፖለቲካ ጉዳዮች ውጪ የግል ግንኙነት አልነበረንም በማለት መለሱልኝ። በማያያዝም ኤርትራ ነፃነቷን እንድትቀዳጅና የኢትዮጵያ ዋነኛ ወደብ የነበረችውን አሰብን ለኤርትራ በመስጠቱ በአሁኑ ወቅት የሚቆጨው ነገር አለ ወይ የሚል ጥያቄ ጠየቋቸው። በጭራሽ በማለት መለሱልኝ። በጭራሽ ኤርትራውያን እንደተቀሩት ህዝቦች ሁሉ ራሳቸውን በራሳቸው የማስተዳደር መብት አላቸው የሚል እምነት አለኝ። ይህንን መብት የመስጠትም ሆነ የመንጠቅ መብት የለኝም። የኤርትራውያንን ነፃነት የማወቅ ወይንም ያለማወቅ ጉዳይ ላይሆን ይችላል እንጂ ማንም ይህንን መብት ሊነጥቃቸው ወይንም ሊሰጣቸው አይችልም። ቁም ነገሩ የመሬት ጉዳይ አይደለም፣ የህዝቦች መብቶች መከበር እንጂ። መሬት ትርጉም የሚኖረው ህዝቦች በውስጡ ከሰፈሩ ብቻ ነው። መሬትን ከህዝብ ለይተን መመልከት አንችልም። የኤርትራ ህዝቦች ከኢትዮጵያ ለመገንጠል ወሰኑ። እኛም መንገዱን ጨርቅ ያድርግላችሁ በጋራ እንሰራለን አልናቸው። ይሄ ጦርነት እንደሚመጣ ባውቅ እንኳን ከዚህ የተለየ ውሳኔ አልወስንም ነበር። መለስ የወቅቱ የኢትዮ ኤርትራን ግጭት መነሻን እንደዚህ ያስቀምጡታል። የወቅቱ ችግር የመነጨው ኤርትራ ከአቅሟና ከእምቅ ሀብቷ በላይ መንጠራራቷ ነው። ይህም የየመንን ግዛት ወረራ ባለም አቀፍ መድረክ አንገቷን እንድትደፋ አድርጎታል። በትግሉ ወቅት የነበረው ሀቀኛ የራስን እድል በራስ ለመወሰን ትግል ወደ አደገኛ ብሔርተኝነት ተቀይሯል። ግጭቱ የኤርትራ መንግስት የኢትዮጵያን ግዛት በመውረሩ የተቀሰቀሰ ነው። በኤርትራ የተፈጠረው የኢኮኖሚ ቀውስ በኤርትራ ውስጥ ከፍተኛ ፍራቻን በመፍጠሩ በኢትዮጵያ ህዝብ ላይ ይህን በኤርትራ የተፈጠረ ፍራቻ ወይንም ችግር ለማጋባት አንዳንድ የድንበር ከተሞችን የኤርትራ ሰራዊት እንዲወር እንደተደረገ ጠቅላይ ሚኒስትሩ ይገልጻሉ። ጥቃቱን በድፍረት እንዲጀምሩ ያደረጋቸው አንዳንድ ምክንያቶች ነበሩ። ግማሽ ሚሊዮን የሚሆን ሰራዊት ካለፈው መንግስት ወርሰን ወዲያውኑ እንዲበተን እንዳደረግን ጠንቅቀው ያውቃሉ። ከዚያም ሙሉ ለሙሉ የኢኮኖሚ እድገትና ልማት ለማምጣት ፊታችንን ወደ ልማት አዙረን ነበር። እያንዳንዷን ሽርፍራፊ ፍራንክ ከፍተኛ ጦር ለመገንባት ከመዋል ለኢኮኖሚ ልማት መዋል ብልህነት ነው የሚል ስሜት ነበረን። የኤርትራ ህዝብ ከአጎራባቾቻቸው ጋር በየጊዜው መናቆር፣ መበጣበጥ ይፈልጋሉ የሚል እምነት የለኝም። የኤርትራ ህዝቦች ጦርነት አንገሽግሿቸዋል። እንደተቀሩት ህዝቦች ሰላማዊ ህይወት የመምራት ፍላጎት ነው ያላቸው። እንደሚመስለኝ በሽታው ያለው ከአመራሮቻቸው ነው። ከዚያም ስለ ባድሜ ጦርነት እንዲነግሩኝ ጠየቅኳቸው። በስፋቱ አኳያ ስንመለከተው ከሁለተኛው የዓለም ጦርነት ጋር የሚወዳደር ነው። ጉዳቱ ከፍተኛ ነበር። በጦርነቱ የተካፈሉ የጦር መሳሪያዎች ብዛትና ዘመናዊነት በሰሜን አፍሪካ ከተካሄዱ ጦርነቶች ጋር የሚወዳደር ነው። ከሁለቱ ሀገሮች ኢኮኖሚያዊ እውነታ በላይ ነበር። ነገር ግን ሁለቱም ሀገሮች ካለፈው መንግስት ከፍተኛ የጦር መሳሪያዎች ወርሰዋል። ከባድሜ በኋላ ኤርትራ በአፍሪካ አንድነት ድርጅት የቀረበውንና ከዚህ ቀደም ኢትዮጵያ መቀበሏን ገልጻ የነበረውን የሰላም እቅድ መቀበሏን ገልጻለች። ነገር ግን አሁን ኢትዮጵያ ያቅማማች መስላለች። ለምን ብዬም ጠይቄያቸው ነበር። ጠቅላይ ሚኒስትር መለስ ዜናዊም ሲመልሱ በመጀመሪያ ኤርትራ በአአድ በኩል የቀረበውን የሰላም እቅድ ውድቅ ስታደርግ በሚገርም ሁኔታ የዓለም አቀፍ ማህበረሰብ ጸጥ ረጭ አለ። ይልቁንም እነዚህ ሰዎች በጣም ቁጦዎችና ችኩሎች ስለሆኑ ለምን ተጨማሪ መለሳለስ አታደርጉም በማለት ይጠይቁን ጀመር። እኛ ምን አይነት መለሳለስ ነው የምናደርገው? በሉዓላዊነት ላይ ነው የምንለሳለሰው ብለን መለስንላቸው። ላለፉት 3000 ዓመታት በኢትዮጵያ የነበሩ መንግስታት በሀገሪቱ ሉዓላዊነት ላይ ተደራድረው አያውቁም። ይሄ ነው ካለፉት መንግስታት የወረስነው ብቸኛውና ታላቅ ቅርስ። በረሃብ እያለቅንም እንኳን ቢሆን ሉዓላዊነታችንን ለማንም ለድርድር አናቀርብም። ቁልፍ ከሆነው የባድሜ አካባቢ መተን ካባረርናቸው በኋላም የሰላም እቅዱን መቀበላቸውን አስታወቁ። ነገር ግን አአድ በኃይል ተወስዶብን የነበረውን ቦታ መልሰን ከተቆጣጠርን በኋላ ዳግም ለቃችሁ ውጡ የሚል ጥያቄ አቀረበልን።
ይህ ጉዳይ ውስብስብ ስለሆነም ነጥቦቹ ግልጽ እስካልሆኑልን ድረስ እቅዱን አንፈርምም ብለናል። ወደ መጨረሻው አካባቢ በትግሉ ዘመን በተለይም ስለ ታጋዮች ወይንም ጀግኖች የትግል ሁኔታ ጠየቅኳቸው። ድምጻቸው አወጣጡ ሲቀየር ይታወሰኛል። ከጎኔ ተሰልፈው ሲፋለሙ ከነበሩ ገበሬዎች ብዙ ተመሪያለሁ። አብዛኞቹ በትግል ውስጥ ወድቀው ቀርተዋል። ለምሳሌ ከኋላ ያለው ታጋይ ተረማምዶ እንዲያልፍ በፈንጂ የታጠሩ ቀጠናዎችን ራሳቸውን ለመስዋዕትነት አቅርበው የሚያጸዱ ታጋዮች ነበሩ። እንደዚህ አይነቱን ጀግንነት ከሚፈጽሙት መካከል አንዳንዶቹን በግል አውቃቸው ነበር። ራሴን በእነርሱን የምመዝነው። አንድ ውሳኔን ከመወሰኔ በፊት እነሱን አስባለሁ። በእኔ ላይ እምነት አሁንም ይኑር አይኑራቸው እርግጠኝነታቸውን ጠይቃቸዋለሁ። ይህ መስዋዕት የሆነበት ትግል አሁንም እንደቀጠለ ነው በማለት ገለጹልኝ። ከመለስ ጋር መወያየት በጣም ያረካል፣ አስገራሚም ነው። የአንዳንድ ሰው ጠንካራ እምነት ለመላው ሀገሪቱ ህዝቦች ተስፋ መሆኑን መታዘብ ይቻላል። ከዚህ ላይ የኤርትራውን አቻቸውን አግኝቼ እንደዚህ አይነት ውይይት ለማድረግ ተመኘው። ነገር ግን እነዚህ ሁለት ሰዎች ራዕይ ያላቸው ከሆኑ የወቅቱን ግጭት በግድ ባጭር መቅጨት አለባቸው። እነዚህ መሪዎች እልህ መጋባቱን ትተው የወቅቱን ግጭት በሰላም መፍታት ይኖርባቸዋል። ይህንን ካደረጉ ብልህ መሆናቸውን ያስመሰክራሉ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።